ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አባታችን አቡነ ጎርጎርዮስ ሪባኑን እየቆረጡልን ነው። እልል ብላችሁ እግዚአብሔርን አመስግኑ። አይሰማም? እልል ብላችሁ እግዚአብሔርን አመስግኑ። ብፁዓን አበው ሊቃነ ጳጳሳት ሪባኑን እየቆረጡልን ነው። እኛም እየተባረክን ነው። እልል እያላችሁ ብፁዕ አባታችን በረከት እያገኘን ነው። ምእመናን እልል በሉ፣ እግዚአብሔርን አመስግኑ። እዚህ የመጣ ነው፣ እዚህ የተገኘ ነው፣ በዚህ ዕለት በዚህ ሰዓት የተሰበሰብነው እግዚአብሔርን ልናመሰግን ነው፣ ክብሩን ልንገልጥ ነው። ስለዚህ እዚህ ዕለት በዚህ ዕለትና በዚህ ሰዓት ይሄ ታላቁ ግዙፉ የነዳጅ ማደያ እየተመረቀ ነው። ሪባን እየተቆረጠ ነው። እልል ብላችሁ እግዚአብሔርን አመስግኑ። ክብርና ምስጋና ለሱ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ምእመናን ብፁዓን አበው ሊቃነ ጳጳሳት እየባረኩን እየተባረክን ነው ያለነው። ሪባኑ ተቆርጧል፣ ተባረኳል። የደብራችን ማደያ በእውነት የመጀመሪያው ጠቅላላ በአዲስ አበባ አድባራትና ገዳማት የመጀመሪያው ማደያ በዚህ በደብራችን ላይ እየተመረቀ ይገኛል። እልል ብላችሁ እግዚአብሔርን አመስግኑት። እልል ሲረቅ ነው የማይሰራው። ባድሩ ስላለቀ ቅድመ ዝግጅት አይደረግም። እንደው ስንት ምእመናን እልል እያላችሁ እግዚአብሔርን አመስግኑ። በብፁዓን አበው ሊቃነ ጳጳሳት እየተባረክን ነው፣ በረከት እያገኘን ነው። ስለዚህ የደብራችን ማደያ እየተመረቀ ነው። ደብራችን ልዩ በረከት እያገኘ ነው። እኛም በረከት እየተቀበልን ነው። እልል እያልን በዝማሬ በምስጋና እግዚአብሔርን እናመስግነው። ምእመናን እልል በሉ፣ እግዚአብሔርን አመስግነው። በኢትዮጵያ በአዲስ አበባ አድባራትና ገዳማት ልዩ የሆነው ይህ ማደያ በዛሬው ዕለትና በዚህ ሰዓት እግዚአብሔር ባርኮና ቀድሶ ለዚህ ዕለትና ለዚህ ሰዓት ያደረሰን እግዚአብሔርን እያመሰገን ለክብሩ እየዘመርን እግዚአብሔርን ከፍ ከፍ እናድርገው ምእመናን። ስለዚህ ይህ ደግሞ በብዙ ውጣ ውረድ በብዙ መከራ ለዚህ ዕለትና ለዚህ ደስታ መድረሳችን ደግሞ ለምስጋና ለዝማሬ የሚያነሳሳ እግዚአብሔርን እንድናከብር ስሙን እንድናነሳ የሚያደርግና የሚጋብዘን ነው። ብፁዓን አበው ሊቃነ ጳጳሳት እየባረኩን እየተባረክን እንገኛለን። ምእመናን ልዩ የሚያደርገው ለመጀመሪያ በአድባራትና በገዳማት ልዩ ማደያ የሆነው በደብራችን እየተከናወነና እየተዘጋጀ ያለው መኪናውን ወደዚህ ቀረብ አድርጉት። ሹፌሮች ወደዚህ የአባቶች መኪናውን ወደዚህ ቀረብ አድርጉት። መኪናውን አስገቡት። መኪናው ይግባ፣ አስገቡት። ሹፌሮች ሰላም ነው። ሰላም ነች። እንዴት አለ? መኪናውን ወደዚህ ያስገቡት። መኪና ወደዚህ ያስገቡ። እንግዲህ በብፁዓን አበው እየተባረከ ያለው ነዳጅ በመጀመሪያ እንግዲህ በአባቶች መባረክ አለበት። ነዳጅ ይቀዳል፣ በአባቶቻችን መኪና ይባረካል ማለት ነው። ይሄ ደግሞ ልዩ በረከትና ልዩ ጸጋ ነው። እልል እያላችሁ እግዚአብሔርን አመስግኑት ምእመናን። ቆይ እልል በሉ ምእመናን። ነዳጁ በብፁዓን አባቶች እየተባረከ ነዳጅ እየቀዳ ነው ያለው። እልል ብላችሁ እግዚአብሔርን አመስግኑት፣ እግዚአብሔርን አመስግኑት። ነዳጁ እየተቀዳ ነው፣ እየተባረከ ነው። እልል ብላችሁ እግዚአብሔርን አመስግኑ። መንገድ ገለጥ ገለጥ አድርገው መኪኖቹ ነዳጅ እየቀዱ ነው። ነዳጁ እየተባረከ ነው። እልል እያላችሁ እግዚአብሔርን አመስግኑት። ነዳጁ በዚህ ዕለትና በዚህ ሰዓት እየተመረቀ
አባቶች ጸሎት ያደርጋሉ። ድምፅ ቀንሱ፣ ሁላችሁም ድምፅ ቀንሱ። አባቶቻችን ድምፃቸውን ቀንሱ። አሁን ወደ ጸሎት ነው፣ ውዳሴ ማርያም። ድምፃቸውን ቀንሱ ምእመናንና ምእመናት ሁሉ። ውዳሴ ማርያም ነው። ድምፅ ቀንሱ፣ ድምፅ ቀንሱ። ቆይ አሁን የእልልታ ጊዜ አይደለም፣ የጸሎት ጊዜ ነው። ቆዩ። ጸሎታ ለማርያም ወታደነ ማተወላ ጸሎታ ለማርያም ወታ ለሕዝበ ክርስቲያን ቀቦ ማተወላ ጸሎታ ለማርያም ወታ ለነፍሳት ወታደነ ማተወላ ጸሎታ ለማርያም ወታ ለጸሎተ ፀሐይ ቀባ ማተወላ ጸሎታ ለማርያም ወታ ለብፁዕ ቅዱስ አቡነ ማቴዎስ ቀቦ ማተወላ ጸሎታ ለማርያም ወታ ለብፁዕ ሊቃነ ጳጳሳት ቀቦ ማተወላ ጸሎታ ለማርያም ወታ ለሀገሪቱን የኢትዮጵያ ይቀባ እማተወልዳ ጸሎታ ለማርያም ፍላጎታ ወላይ ማታ ይኩነን ወልታ በጸሎታ ስለታ ከልጅዋ ከወዳጅ ባታ መልመታችን ለሀገራችን ለሕዝባችን ለዓለም ሁሉ ሰላሙን ፍቅሩን ያብዛልን። እግዚአብሔር አምላካችን ጸጋውን ፍቅሩን በረከቱን ያብዛልን። ይህንን ስራ የሰሩ ልጆቻችንንም እግዚአብሔር አምላካችን ይባርክልን፣ ይቀድስልን፣ የተባረከና የተቀደሰ ያድርግልን። ህዝቡ የሚገለገልበት ልማቱን ሁሉ የሚስፋፋበት ያድርግልን። እግዚአብሔር አምላካችን ይህን ስራ የሰሩ ይባርክልን፣ ይቀድስልን። ለሀገራችን፣ ለህዝባችን፣ ለቤተ ክርስቲያናችን፣ ለእያንዳንዳችን ሰላሙን፣ ፍቅሩን፣ በረከቱን፣ ቸርነቱን ያዝልን ዘንድ አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ስረይ ኃጢአቴ ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። መንገዱን ገለጥ አልኩት። ምእመናን መንገዱን ገለጥ አድርጉት። ብፁዓን አበው ሊቃነ ጳጳሳት እየባረኩና ያለነው መንገዱን ገለጥ አድርጋችሁ ከዚህ በመቀጠል ቀጥታውን ነዳጁ እየተባረከ ነው ያለው። ብፁዓን አበው ሊቃነ ጳጳሳት እየባረኩልን ነው። እልል ብላችሁ እግዚአብሔርን አመስግኑት። ምእመናን እግዚአብሔር የተመሰገነ ይሁን። በእውነት ልዩ የሚያደርገው እዚህ ቦታ ላይ በዚህ ሰዓት ብፁዓን አበው ሊቃነ ጳጳሳት ተገኝተው እየባረኩንና እየተባረክን ነው ያለነው። ምእመናንና ምእመናት እልል እያላችሁ እግዚአብሔርን ልናመሰግን ለክብሩ ልንዘምር ነው የተጠላ ነው። አሁን ቀጥታ እየተባረከ ነው። እልል ብላችሁ እግዚአብሔርን አመስግኑት። ክብርና ምስጋና ለስሙ ይሁን። እየተባረከ ነው። የደብራችን የነዳጅ ማደያ የመጀመሪያ የሆነው እየተባረከ ለሁሉም በዚህ ቦታ ላይ ትልቅ ልማት፣ ትልቅ እንቅስቃሴ፣ ትልቅ እድገት የሚታይበት እግዚአብሔር በእውነት ለቤተ ክርስቲያናችን፣ ለልማታችን፣ ለሁላችንም እግዚአብሔር ለኔና ለእናንተ ብዙ ነገር እያደረገ ነው ያለውና ስለዚህ ይሄ ነገር ደግሞ እግዚአብሔር የጠራን ታላቅ በረከት እያገኘን ስለሆነ ደብራችን እየተባረከ ነው ያለው። በዛሬው ዕለት በዚህ ሰዓት በእውነት እንግዲህ ከዚህ በበረከት ጀምረናል። እንግዲህ ከዚህ በኋላ ብፁዓን አባቶች ከዚህ ቀጥላ ያለችዋ የመሰረት ድንጋይ ነው የምናስቀምጠው። እዚህ ያለውን መርሃ ግብር ጨርሰናል። ከዚህ በኋላ የመሰረት ድንጋይ ነው የምንሄደው።
በጸሎታ ስለታ ከልጅ ያክላ ተመለመታችን ጸሎታችንን ለመቀበልልን ማምላክ ወላይታ አምላክ ወራ በልቦናችን ጣይሟ በአንድ ተሳደርብን ከልጅ ያክ ወዳጅዋ ታማልን ይህንን ምስራም ስራ ሁሉ የተባረከና የተቀደሰ ያድርግልን። እግዚአብሔር አምላካችን አስጀምሮ ለማስፈጸም ያብቃን፣ ፍጻሜ ያማረ ያድርግልን። የአባቶቻችን አምላክ የባረከን የቀደሰን አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ለሚያሰራው የመጀመሪያ ደረጃ ዘመናዊ ትምህርት ቤትና ከፍተኛ ክሊኒክ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ጎርጎርዮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ መልከጼዴቅ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ኤልሳ ይህንን የመሰረት ድንጋይ ተባርኮ በክብር ተቀመጠ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ለሚያሰራው የመጀመሪያ ደረጃ ዘመናዊ ትምህርት ቤት ከፍተኛ ክሊኒክ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ጎርጎርዮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ኤልሳ ይህንን
ጥር 23 2018 ይህንን የመሰረት ድንጋይ ተባርኮ ተቀመጠ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት ለሚያሰራው የመጀመሪያ ደረጃ ዘመናዊ ትምህርት ቤት ከፍተኛ ክሊኒክ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ጥር 23 2018 ይህንን የመሰረት ድንጋይ ተባርኮ በብፁዓን አባቶች ተቀመጠ። ከዚህ በመቀጠል የቤተክርስቲያናችን ኢንጂነር መሐንዲስ አጠቃላይ ህንፃውንም ይህንንም ዲዛይኑን ያዘጋጁት ኢንጂነር ቀሲስ ካሳሁን ማብራሪያ ይሰጡናል። እሺ ቡራኪያችሁ ይድረሰን ብፁዓን አበው ሊቃነ ጳጳሳት። ያው ይሄን እንደምትመለከቱት በቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ከ200 ሺህ ካሬ በላይ ስፋት ያለው ቦታ ነው የደብሩ ቦታ። በዚህ መሰረት ቦታውን በከፍተኛ ሆነ ሳይንሳዊ በሆነ መንገድ ለመጠቀም በተደረገው ጥረት አሁን እዚህ የቆምንበት አካባቢ ከ2000 ካሬ ሜትር በላይ ያረፈ ዘመናዊ ትምህርት ቤት የመጀመሪያ ደረጃና ሁለተኛ ደረጃ ትምህርት ቤትን ያካተተ ዘመናዊ ትምህርት ቤት ለመስራት እንደምትመለከቱት ዲዛይኑ በዚህ መልኩ ተሰርቷል። ይሄ 3D ፕላን ነው። ዝርዝር ፕላኖች እየተዘጋጁ ነው ያሉት። አሁን ቀጥታ ወደ ግንባታ የምንገባበት ሁኔታዎች ናቸው ያሉት። ይሄኛው ደግሞ ከፍተኛ ክሊኒክ ነው። ለማህበረሰቡ ቤተክርስቲያን በማህበራዊ ዘርፍ አገልግሎት ለመሳተፍ በምታደርገው ጥረት ውስጥ ይህንን ከዚህ ከዋናው በር መግቢያ በዛ በኩል የምንሰራው የከፍተኛ ክሊኒክ ነውና ይህንን ለቤተ ክርስቲያኑ ሁለንተናዊ አገልግሎት ይሰጥ ዘንድ የተዘጋጀ የትምህርት ቤትና የከፍተኛ ክሊኒክ ስራዎች ናቸው ማለት ነው። ያው ግራውንድ ፕላስ 4 ነው የሚታየው ትምህርት ቤቱ። ነገር ግን ተያያዥ የሆኑ በጣም ዘመናዊ የሆኑ እንትኖች ናቸው። እሺ ከዚህ በኋላ ብፁዓን አባቶች እታች አካባቢ በጣም ብዙ አድካሚ የሆነ ጉድጓድ የነበረ ወንዝ የነበረ ወደ ስራ ተቀይሮ ትልቁ ስራ እዚያ ስለሆነ ወደ መኪና ገብተን በታች በኩል ነው የምንዞረው። እሱን ብቻ አይተን ከዚያ በኋላ ወደ ግቢ ተመልሰን የአዲስ የሚሰራው ህንጻ ቤተክርስቲያን መስቀል ተባርኮ መስቀሉ ወደ ጉልላቱ ላይ ይቀመጣል ማለት ነው። ከዚህ ቀጥታ አሁን ወደ መኪና ነው። እዚህ ያላችሁ ምእመናን ቤተክርስቲያን ውስጥ ገብታችሁ እየዘመራችሁ እያሸበሸባችሁ ጠብቁን። ዘእግዚአብሔር ያሉ ምስለ ኩልክሙ መንፈስከ ለአምላኩ አቡነ ዘበሰማይ አቡነ ዘበሰማያት አቡነ
ዘበሰማያት ታበአነ እግዚኦ ውስተ መንሱ ኪያከ ንሴብህ እግዚኦ ኪያከ ንዌድስ እግዚኦ ለኩልነ ኮጽወነ ሰመለከ እግዚኦ አምላክነ መንግሥ ብሩ በሽራነ ቃሉ ይደውልልን፣ ነፍሳተ ሙታን የማርልን፣ ሕያዋን ይጠብቅልን፣ ሕፃናቱን ያሳድግልን፣ የታሙትን ይፈውስልን፣ ያዘኑትም ያጽናናልን፣ የታሰሩትም ያስፈታልን፣ ለሀገራችን ሕዝባዊ ለዓለም ሁሉ ሰላሙን፣ ፍቅሩን፣ በረከቱን፣ ቸርነቱን ያዝልን ዘንድ አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለም መሐረነ ክርስቶስ መልአክራ ሁለት በእንተ እግዝእትነ ማርያም መሐረነ ክርስቶስ መልአክራ ሁለት በሐልዮ በነቢብ በገቢር ከተሰራ ኃጢአት እግዚአብሔር ይፍታ። የማይሰራ ኃጢአት
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርክልን፣ ይቀድስልን፣ የተባረከ ያድርግልን። እሺ እልል ብላችሁ እግዚአብሔርን አመስግኑ። ዞር ዞር መራ ገብርኤል ልምራ ነው። እስኪ ዞር በል። ቦታ ያዙ። ቦታ ያዙ። ቦታ ሲዟቸው እሺ እንግዲህ መስቀሉን ያው በኋላ እናስቀምጠዋለን። ብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርክልን፣ ይቀድስልን፣ የተባረከ ያድርግልን። እሺ እልል ብላችሁ እግዚአብሔርን አመስግኑ። ብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የግብርና ቁጥጥር መምሪያዎች የበላይ ኃላፊ የራያ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ሪያቆስ የአዲስ አበባ እና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲሁም የኢትዮጵያ ሃይማኖት ተቋማት ሰብሳቢ ብፁዕ አባታችን አቡነ ኤርሳ ኢትዮ ሶማሌና የአርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ ክቡር ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ መልአከ ብርሃናት ቆሞስ አባ ተክለ ያሬድ ዘጎርጎርዮስ የቅዱስ ሲኖዶስ ጽሕፈት ቤት ምክትል ጸሐፊ ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ክቡር መልአከ ብርሃን ሩፋኤል የማነ ብርሃን የቦሌ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ። እንግዲህ ይቅርታ እየጠየቅኩኝ የጠቅላይ ቤተ ክህነት የየመምሪያው ኃላፊዎች፣ የአዲስ አበባ ሀገረ ስብከት የየክፍል ኃላፊዎች፣ የክፍላተ ከተማ ቤተ ክህነት ስራ አስኪያጆች፣ እንደዚሁም የአድባራትና የገዳማት አስተዳዳሪዎች፣ በዚህ በገናናው ስፍራ በዛሬው ዕለት የተሰበሰባችሁ የእግዚአብሔር ቤተሰቦች በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ዋላችሁ? ለዚህ ቀን ያደረሰን እነሆ ሐዋርያው ቅዱስ ጳውሎስ እንደተናገረው ስለማይነገር ስጦታው ስሙ ይመስገን። የእናታችን የመብርሃን የቅዱሳን የአባቶቻችን ጸሎት በረከት ሁላችንንም ይጠብቀን። እስኪ ብፁዓን አባቶች እየባረኳቸው ነው። ደስ ይበላችሁ፣ እግዚአብሔርን አመስግኑት። እንግዲህ የዛሬው ቀን ልዩ ቀን ነው። ብዙ ንግግር አላበዛም። እስካሁን ብፁዓን አበው ሊቃነ ጳጳሳት በወረቀት ሳይሆን በተግባር እነሆ የሰበካ ጉባኤውን የካህናቱን ድካም እነሆ የአካባቢው ልጆችን ድካም አይተውልናል። በእውነት እጅግ በጣም ደስ ብሎናል። ደስ ይበላችሁ ምእመናን፣ እግዚአብሔርን አመስግኑት። የወረዳው ስራ አስፈጻሚ፣ የወረዳው ሰላምና ጸጥታ፣ የወረዳው የፖሊስ አካላት በእውነት በዚሁ በመካከላችን ይገኛሉ። ለነሱም ከፍ ያለ ምስጋና አቅርቡልን።
ከዚህ በኋላ ስራችን ከወረቀት ሳይሆን በተግባር ስለታየ እንደው እንትኑን ለማሟላት ያህል ምክትል ሊቀመንበራችን 3 እና 4 ደቂቃ ያልበለጠች አቶ ካሳሁን ገብሩ ትንሽዬ ሪፖርት ከጉብኝት የተረፈውን ትንሽዬ ሪፖርት ያቀርቡልናል። ከዚያ በኋላ ፕሮግራማችንን ጨርሰናል ማለት ነው። ብዙ የአውደ ምሕረት መርሃ ግብር የለንም። ወደ ምክትል ሊቀመንበራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ፣ ቅዱስ ሲኖዶስ አባል። እሺ፣ ብፁዓን ሊቃነ ጳጳሳት፣ ከዚህ ቀጥሎ የደብሩ ሰበካ ጉባኤን ሪፖርት አጠር አድርጌ ያቀርባለሁ። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ አስተዳደር ጽሕፈት ቤት አጭር የሥራ አስተዳደራዊ ሪፖርት። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን እንደ እግዚአብሔር መልካም ፈቃድ በዚህ ቦታ ተተክሎ ሃይማኖታዊና መንፈሳዊ እንዲሁም ማህበራዊ አገልግሎት መስጠት ከጀመረ እነሆ 25ኛ ዓመቱን የያዘ ሲሆን በዚህ የአንድ ጎልማሳ ዕድሜ በሚገመት ጊዜ ውስጥ አንድ ቤተክርስቲያኑ ለአምልኮተ እግዚአብሔር መፈጸሚያ፣ ለመንፈሳዊ ማህበራዊ አገልግሎት እንዲሁም ለደብሩ ጊዜያዊነትና ወደፊት በዘላቂነት ልማት ማከናወኛ ለዘላቂ ማረፊያ የሚሆን በሁለት የይዞታ ማረጋገጫ ካርታ ላይ በጠቅላላው 219450.60 ካሬ ሜትር ያለው ሲሆን ይህንኑ ቦታ በአግባቡ የደብሩ ሰበካ ጉባኤ እያከራየ ለደብሩ አገልጋዮችና ልዩ ልዩ ሰራተኞች እያስተዳደረበት ይገኛል። የደብሩ ሰበካ ጉባኤ በሰጠው የኪራይ ውል መሰረት ሳይከራይ ተንጠልጥሎ የቆየ ቦታ በ2013 ዓመተ ምህረት የካቲት ወር ክቡር አባታችን መላከ ሰላም ይትባረክ አሰፌ ለደብሩ በአስተዳዳሪነት እንደተመደቡ የመጀመሪያ ስራቸው አድርገው የተነሱት የቤተ ክርስቲያኑን ወሰን ማስከበርና ሰበካ ጉባኤው የፈጸመውን የኪራይ ውል ተግባራዊ እንዲሆን አቅደው በመነሳት በቁርጠኝነት በተለይም አንዳንድ ግለሰቦች የወረዳው አስተዳደር ጽሕፈት ቤትን በማሳሳት በቤተ ክርስቲያኑ ይዞታ ላይ የዛፍ ችግኝ ይተከልበት የነበረውን ቦታ አጥር የማጠር ስራ ተጀምሮ ቆርቆሮ እየተመታ ያለ የጋራ ጠላት ያለው እንደሚባለው በቦታው ላይ ልዩ ልዩ እምነት ያላቸው ቡድኖች የኛ ነው የሚሉ ግለሰቦች አጥሩ እንዳይጣጠር በሚችሉት አቅም ለማደናቀፍ ሲጥሩ የቦሌና ለሚኩራ ክፍላተ ከተማ ቤተ ክህነት ጽሕፈት ቤት በደብሩ ላይ ተፈጥሮ ያለውን ችግር በቦታው በመገኘት ከሚመለከታቸው ጋር በስልክ በመነጋገር ውዝግብ የተነሳበትን ቦታ በቤተ ክርስቲያኑ ካርታ መሰረት የወሰን ማስከበር ችካል እንዲቀመጥ በማድረግ ቤተ ክርስቲያኑ እነሆ ዛሬ ቦታውን ለባለ ሀብት ለሜድኮን ኢንጂነሪንግ ለተባለ ድርጅት በማከራየት በአሁኑ ሰዓት በወር ከ231900 ብር በላይ ገቢ እንዲያገኝ አድርገዋል። ለደብሩ ሰንበት ትምህርት ቤት መንቀሳቀሻ የሚሆን ከቤተ ክርስቲያኑ ይዞታ ላይ 600 ካሬ ሜትር ለሰንበት ትምህርት ቤቱ መጋዘን ሰርቶ እንዲያከራይ እንዲቀሳቀስበት ተፈቅዶ ተግባር ላይ እንዲውል ተደርጓል። የነገ ቤተ ክርስቲያን ተተኪ ለማፍራት ደብሩ በያዘው እቅድ መሰረት አንድ ያቋቋም መምህር ቀጥሮ በዚሁ መምህር አማካኝነት ብዛታቸው 12 ያቋቋም ተማሪዎች የተጀመረ ሲሆን ይህንኑ የጉባኤ ቤት ለማስፋት ክቡር መላከ ሰላም ይትባረክ አሰፌ አጠቃላይ የደብሩን አገልጋይና ልዩ ልዩ ሰራተኞች በማሰባሰብ በማሳመን እያንዳንዱ አገልጋይ በየወሩ ከደሞዙ ላይ ብር 300 ብር በማዋጣት ያቋቋም ጉባኤ ቤት ብዛታቸው 25 የሚደርሱ ተማሪዎች እየተማሩ ይገኛሉ። የቅዳሴ ጉባኤ ቤት በመክፈት በደብሩ ለሚያገለግሉ ዲያቆናትና ቀሳውስት የሙያ ማሻሻያ እንዲወስዱ እየተደረገ ይገኛል። ለአቋቋም ተማሪዎች ማረፊያ ቤትም ተሰርቶላቸው አገልግሎት ላይ እንዲውል ተደርጓል። የደብሩ ሰራተኞች በራሳቸው ገንዘብ ከቆርቆሮ የተሰራ
ሁለት ክፍል ቤት ሰርተው ለቤተ ክርስቲያኑ ኪራይ እየከፈሉ እንዲኖሩ ቢደረግም በሌላ በኩል የመጸዳጃ የምግብ ማብሰያና የልጆች መኝታ ቤት እንዲሰሩ ክቡር አባታችን መላከ ሰላም ይትባረክ አሰፌ ከወረዳው አስተዳደር ጋር በመነጋገር እያንዳንዱ አገልጋይ እንዲሰራ በሀገረ ስብከቱ መልካም ፈቃድ የደብሩ አገልጋዮች ጊዜያዊ ማረፊያ ሰርተው እንዲኖሩና ቤተ ክርስቲያንን ተጠቃሚ በሚያደርግ አሰራር ተገቢውን ክራይ እንዲከፍሉ በሰጠው መመሪያ መሰረት እየተፈጸመ ይገኛል። የደብሩ አስተዳዳሪ ክቡር መላከ ሰላም ይትባረክ አሰፌ የደብሩን ገቢ ለማሳደግና ብሎም የአካባቢውን ሕዝብ እንዲሁም የደብሩን አገልጋዮች ጭምር ሊያግዝና ሊረዳ የሚችል ወፍጮ ቤት ለመትከል በተደረገው እንቅስቃሴ የደብሩ መምህራን፣ ካህናት፣ ልዩ ልዩ አገልጋዮች ሰበካ ጉባኤው ባደረገው የደሞዝ ጭማሪ የመጀመሪያ ወር የጭማሪ ደሞዛቸውን ወፍጮ እንዲገዛበትና እንዲተከል በማስተባበር 3 ቋት የሆኑ ወፍጮዎች ተገዝቶ እንዲተከልና አገልግሎት እንዲሰጥ ተደርጓል። የቤተ ክርስቲያኑ ይዞታ በተለይም በምስራቅ ደቡብ በኩል ባለው ስሙና ይዞታው የቤተ ክርስቲያኑ ይሁን እንጂ ቦታው ግን ከተለያዩ አቅጣጫዎች በመምጣት የላስቲክ መጠለያ ቤት በመስራት ይኖሩ የነበሩ ግለሰቦች እንዲሁም የአካባቢው ተወላጆች ነን የሚሉ ተደራጅተው በቤተ ክርስቲያኑ አዋሳኝ ቦታ ላይ አፈር ሲደፉ ክቡር አባታችን መላከ ሰላም ይትባረክ አሰፌ የመንግስት አካላት ከሆኑ ከወረዳ አስተዳደር፣ ከክፍለ ከተማ አስተዳደር፣ ከክፍለ ከተማው የአካባቢ ጥበቃ ከጸጥታ አካላት ጋር ተቀራርበውና ተናበው በመስራት በአጭር ጊዜ ይሆናል ተብሎ በማይታሰብ ደረጃ የቤተ ክርስቲያኑን ይዞታ ከደብሩ አስተዳደርና ሰበካ ጉባኤ ጎን በመሆን ከፍተኛ መስዋዕትነት በመክፈል በተከበረው ቦታ ላይ የባማኮን ድርጅት፣ ወገሬት ድርጅት፣ ጀምቦሮ ድርጅት በአንድ ላይ በመሆን በግምት በሰነድ 3 ሚሊዮን ብር በላይ ለአካባቢው ገበሬዎችና ይገባናል ላሉ በመክፈል በከፍተኛ ወጪ መንገድ በመጥረግና በመደልደል ለስራ አመቺ እንዲሆን ሶስቱም ድርጅቶች ቦታውን በከፍተኛ ገንዘብ በማፍሰስ በማስተካከል በክፍለ ከተማው ቤተ ክህነት በኩል ለአዲስ አበባ ሀገረ ስብከት ቀርቦ በሊቀ ጳጳሱ መልካም ፈቃድ ቤተ ክርስቲያኑ በውል አከራይቶ በገቢ ምንጭነት ሊገለገልበት የሚችል ለኮንክሪት አገልግሎት የሲሚንቶና ጠጠር መቀላቀያ ፓቺንግ ፕላንት እንዲተከል ተደርጎ አሁን በየወሩ ከነዚህ ከሶስቱም ተከራይ ድርጅቶች 960 ሺህ በላይ ቤተ ክርስቲያኑ ኪራይ እንዲያገኝ ተደርጓል። በደብሩ ይዞታ ላይ ቤት ሰርተው ለቤተ ክርስቲያኑ ኪራይ እየከፈሉ ከሚኖሩ አገልጋዮች ነዋሪዎች መካከል ብዛታቸው 25 የሚሆኑ ካህናትና ልዩ ልዩ ሰራተኞች የካቲት 26 ቀን 2016 ዓመተ ምህረት በድንገት በተነሳ እሳት ቤታቸው የተቃጠለ ሲሆን ቤት ንብረታቸው የተቃጠለባቸውና ጉዳት የደረሰባቸውን አገልጋዮች ዳግም የእሳት አደጋ ሊያሰጋቸው በማይችል አሰራር የማቴሪያል ለውጥ ተደርጎ እንዲሰራ የደብሩ አስተዳዳሪ ክቡር መላከ ሰላም ይትባረክ አሰፌ ከሚመለከታቸው የሥራ ኃላፊዎች ጋር የመንግስት የሥራ ኃላፊዎች ጋር በመተባበር ባላቸው ተቀራርቦ የመስራት ግንኙነት ከወረዳ 01 የአስተዳደር ስራ አስፈጻሚ ጀምሮ በየደረጃው ያሉት እንዲሁም የቦሌ ክፍለ ከተማ ዋና ስራ አስፈጻሚና በየደረጃው ያሉትን የመልሶ ግንባታ እንዲካሄድ በማስፈቀድ እንዲገነባ ተደርጓል። ቤተ ክርስቲያኑ ከሃይማኖታዊ አገልግሎት በተጨማሪ በታሪክ ለትውልድ ሊተላለፍ የሚችል ዘመን ተሻጋሪ ህንፃ ቤተ ክርስቲያን በ2008 ዓመተ ምህረት ጀምሮ እየተሰራ ያለ ቢሆንም በአካባቢው ብዙ ነዋሪ ህዝበ ክርስቲያን የሌለው በመሆኑ የግንባታ ስራው በተፈለገው ፍጥነት ስራው ተጠናቆ ባይደርስም እግዚአብሔር የፈቀደላቸው የቅዱስ ጊዮርጊስ ወዳጆች የሆኑ ከቅርብም ከሩቅም በመምጣት የበኩላቸውን ክርስቲያናዊ አስተዋጽኦ እያደረጉ ስራው ከዚህ ደረጃ ደርሷል። በመሆኑም በደብሩ አስተዳዳሪ መመሪያ ሰጭነትና አስተባባሪነት በቤተ ክርስቲያኑ ይዞታ ላይ ተከራይተው ስራ እየሰሩ ያሉ ተከራይ ድርጅቶች ግለሰቦችን ታህሳስ 23 ቀን 2018 ዓመተ ምህረት በመጥራት ለህንፃ ቤተ ክርስቲያኑ ግንባታ የሚውል የጥርብ ድንጋይ፣ የዋናው ጉልላት ዶም ግንባታ፣ ለቀሪው የልስን ስራ፣ ለመስኮትና በር ማሰሪያ የሚሆን ገንዘብ የገቢ ማሰባሰቢያ ራሳቸው የደብሩ አስተዳዳሪ ዋና አስተባባሪ በመሆን በዕለቱ
በአካል የተገኙት እንዲሁም በአካል ያልተገኙት በስልክ ቃል በመግባት ብር 26 ሚሊዮን ብር በላይ ከ26 ሚሊዮን ብር በላይ በማስተባበር በተለይም አቶ ዘላለም ኃይለ ጊዮርጊስ የጄንቴም ኮንክሪት ኢንዱስትሪ ባለቤት የጥርብ ድንጋዩን ማሰሪያ ብር 8 ሚሊዮን ብር ለመክፈል ቃል በመግባት እና እሳቸውም ሆኑ ሌሎች ቃል የገቡትን ገንዘብ ገቢ እያደረጉ ያሉ በመሆናቸው የህንፃ ቤተክርስቲያኑ ግንባታ ስኬለተን የነበረው በአጭር ጊዜ ውስጥ ስጋ ለብሶ ከዚህ ደረጃ እንዲደርስ አድርገዋል። የደብሩ ካህናት፣ መምህራን፣ ልዩ ልዩ አገልጋዮችና ሰራተኞች የደብሩ አስተዳዳሪ በማሰባሰብ በማወያየትና እያንዳንዱ አገልጋይ ሰራተኛ በህንፃው ስራ ግንባታ ላይ የበኩሉን አስተዋጽኦ እንዲያደርግ በማስወሰን ብር 2 ሚሊዮን 450 ሺህ ብር ለህንፃ ቤተክርስቲያኑ ማሰሪያ ገቢ እንዲሆን አድርገዋል። አሁን የነዳጅ ማደያው የተሰራበት ቦታ ቀደም ሲል አካባቢው ፈላጊ ስላልነበረው ለገራጅና ለተለያዩ አገልግሎት በካሬ 15 ብር ተከራይቶ የነበረ ሲሆን በአሁኑ ሰዓት ደግሞ በአዲስ አበባ ከተማ መንግስት በከፍተኛ ትኩረት እየተሰራ ባለው የኮሪደር ስራ ላይ ቤተክርስቲያናችንም የዚሁ ተሳታፊ በመሆን በባለሙያ አስጠንቶ ከወረዳው እስከ ማዕከል የግንባታ ፈቃድ ተጠይቆ ባለው ይዞታ ላይ ልማት ለማልማት ከፍተኛ ችግር በሆነበት ሰዓት በክቡር አባታችን መላከ ሰላም ይትባረክ አሰፌ አርቆ ሐሳቢነትና የሚመለከታቸውን የክፍለ ከተማ ዋና ስራ አስፈጻሚ በየደረጃው የሚገኙ የመንግስት አካላትን በማግባባትና በማሳመን በደብሩ ይዞታ ላይ በአዲስ አበባ ሀገረ ስብከት ገዳማትና አድባራት ለመጀመሪያ ጊዜ በሚባል ደረጃ የነዳጅ ማደያ አገልግሎት የሚሰጥ ዳሎል ኃላፊነቱ የተወሰነ የግል ማህበር ለተባለ ድርጅት 2000 ካሬ ሜትር ቦታ በካሬ ብር 125 እንዲከራይ የተደረገ ሲሆን ይህንኑ ተከራይም የቤተ ክርስቲያኑን ይዞታ በአጠቃላይ ለቀብርና ለሃይማኖታዊ አገልግሎት እንዲሁም ግሪን ኤሪያ የሚል በመሆኑ ይህንን ተከራዩ ድርጅት ከወረዳ ጀምሮ እስከ ከተማ አስተዳደር ጽሕፈት ቤት ድረስ ያላሰለሰ ጥረት በማድረግና ዘወትር በመመላለስ ቤተክርስቲያኑ በይዞታው ላይ የማልማት ስራ እንዲሰራበት የግሪን ኤሪያ የሚለው ተነስቶ ቅይጥ አገልግሎት ለሃይማኖት አምልኮ፣ ለቀብር አገልግሎትና ለልማት አገልግሎት እንዲውል በሚል እንዲስተካከል ተደርጓል። በዚሁም ጉዳዩን በመከታተል ላበረከቱት የላቀ መንፈሳዊ አስተዋጽኦ ለደብሩ አስተዳዳሪ ለዳሎል ኦይል ተወካይ ለሆኑት ለአቶ ብሩክና ለዳሎል ኦይል አክሲዮን ማህበር አባላት በቅድስት ቤተክርስቲያን ስም ደብራችን የላቀ ምስጋና ያቀርባል። አዲስ እየተሰራ ያለውን ህንፃ ቤተክርስቲያን የግንባታ ስራ እንዲፋጠን የደብሩ አስተዳዳሪ ክቡር መላከ ሰላም ይትባረክ አሰፌ ከደብሩ ሰበካ ጉባኤ ገቢ ላይ ገንዘብ ወጪ ሆኖ ለግንባታ የሚውል ብሎኬት እንዲገዛ ለህንፃው ግንባታ የሚውል ጠርብ ድንጋይ ማዘጋጃ ለልስን ስራ የሚውል ገንዘብ ወጪ ሆኖ መሆን እንዳለበት መመሪያ በመስጠት ገንዘቡ ወጪ ሆኖ ወደ ህንፃ አሰሪ ኮሚቴው ካዝና ገቢ ተደርጎ አሁን ከሚታየው ደረጃ ላይ እንዲደርስ ተደርጓል። አዲስ እየተሰራ ያለው ህንፃ ቤተክርስቲያን የመሃሉና ዋናው ጉላት የግንባታ ስራ የመስቀል ማስቀመጫ ጉላት ስራ እንደቀጠለ ሆኖ ሌሎች ግንባታቸው የተጠናቀቀ ጉላቶች ላይ መስቀል እንዲተከል በተያዘው መርሃ ግብር መሰረት እንዲፈጸም ተደርጓል። ይህ ሁሉ የልማት ስራ፣ የህንፃው ግንባታ፣ የቦታ ይዞታ ማረጋገጫ፣ የካህናቱ ጊዜያዊ ማረፊያ እንዲሁም የማደያ ግንባታ ስራ ተጠናቆ ለመረቃት ሊበቃ የቻለው በዋናነት የደብሩ ማህበረ ካህናት፣ የአስተዳደር ሰራተኞች፣ ልዩ ልዩ አገልጋዮች እንዲሁም የደብሩ ሰንበት ትምህርት ቤት አባላት ሰላማዊ በሆነ አንድነትና ትብብር የተሰጣቸውን የሥራ ድርሻ በአግባቡ በመወጣታቸው በልማት ስራው ከፍተኛ ተሳታፊ በመሆናቸው ብፁዓን አባቶች ፊት የደብሩ አስተዳዳሪና የሰበካ ጉባኤው ከልብ የመነጨ ምስጋና ያቀርባል። በቀጣይ ሊከናወኑ የሚገባቸው በእቅድ የተያዙ ልዩ ልዩ ስራዎች፣ አንደኛ በደብሩ እየተሰጠ ያለው የስብከተ ወንጌል ጉባኤ በማጠናከርና ማስፋፋት፣ ሁለተኛ
በቤተ ክርስቲያኑ ስር ሆኖ አገልግሎት ሊሰጥ የሚችል ከመዋዕለ ሕፃናት ጀምሮ በደረጃው እያደገና እየተስፋፋ ሊሄድ የሚችል ዘመናዊ ትምህርት ቤትና ከፍተኛ ክሊኒክ ለማቋቋም የመሰረት ድንጋይ ዛሬ የተጣለ ሲሆን በቀጣይ ወደ ግንባታ ለመግባት የሚያስችለውን ዝርዝር ጥናት በባለሙያ በማስጠናት ከዚህ ጎን ለጎን ለቤተ ክርስቲያኑም ሆነ ለአካባቢው ማህበረሰብ አገልግሎት ሊሰጥ የሚችል ክሊኒክ በባለሙያ አስጠንቶ ተሰርቶ ግንባታው የሚካሄድበትን መንገድ ማመቻቸት። 3 የአብነት ትምህርት ቤቱን ማስፋፋት ወደ ተቋም ደረጃ የሚያድግበትን ማመቻቸት። 4 የአገልጋይ ሰራተኞችን ደሞዝ ከጊዜው የኑሮ ሁኔታ ጋር ተቀራርቦ እንዲሄድ ማድረግ። 5 ለቤተ ክርስቲያኑም ሆነ ለአካባቢው ማህበረሰብ አገልግሎት ሊሰጥ የሚችል ዘመናዊ ዳቦ መጋገሪያ እና መሸጫ ማቋቋም። 6 በቤተ ክርስቲያኑ የስብከተ ወንጌል ለመንፈሳዊ እና ማህበራዊ አገልግሎት ሊሰጥ የሚችል ሁለገብ አዳራሽ እንዲሁም የእንግዶች ማረፊያ ማሰራት። በመጨረሻም ቤተ ክርስቲያኑ በአሁኑ ሰዓት ሙሉ ለሙሉ በሚባል ደረጃ ያለውን ይዞታ በጊዜያዊነት እያከራየ ገቢውንም እያሳደገ ይገኛል። ለዚህ እድገትና የሥራ መቃናት ስኬት እንዲመጣ ከብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ጀምሮ የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ እንዲሁም የየመምሪያው ኃላፊዎች፣ የክፍለ ከተማው ኃላፊዎች፣ የየመምሪያው ኃላፊዎች እንዲሁም እስካሁን ድረስ ላደረጋችሁልን የሥራ ትብብር ከልብ የመነጨ የልጅነት ምስጋናችንን እያቀረብን ወደፊትም አባታዊ እገዛችሁ እንዳይለየን፣ ትብብራችሁ እንዳይለየን እየጠየቅን ሪፖርታችንን በዚሁ እናጠናቅቃለን። ወስብሐት ለእግዚአብሔር። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ሰበካ ጉባኤ ጽሕፈት ቤት ጥር 23 2018 ዓ.ም አዲስ አበባ። ይህ ሁሉ ስራ የተሰራው ተናበን ስለሆነ በተደጋጋሚ እኔ ሪፖርቱን ሁለቱ ናቸው የጻፉትና የእኔ ስም ይነሳ ነበረ። ስራውን የሰሩት ግን አጠቃላይ ማህበረ ካህናቱ፣ የሰበካ ጉባኤ አባላት ሁሉም ተባብሮ ነው ስራውን የሰራውና ስራው አድካሚ ነው። እኔ የዛሬ 4 ዓመት 5 ዓመት ገዳማ ወደዚህ ስመደብ አጠቃላይ እያንዳንዱ ቦታ በካሬ 5 ብር 10 ብር አካባቢ ነበረ። ያው እንግዲህ ከኔ ቀድሞ የነበሩ አባቶችም አሉ። ወራዊ ወጫችን ወደ 700 ሺህ አካባቢ ነበር። ወራዊ ገባችንም እንደዚሁ ነው እኔ ስመጣ አካባቢ። ምክንያቱም ይሄ አስፋልቱም አልነበረም፣ ምቹ ሁኔታም አልነበረም፣ ምቹ መንገድም አልነበረም። መሬቱን በአግባቡ መጠቀምም አይቻልም ነበረ። አሁን ግን ያው ከተማው እየዘመነ ሲሄድ ይሄ አስፋልቱም ሲወጣ ኪራዩን በማሳደግ አሁን አጠቃላይ ወራዊ ገቢያችን ወደ 4 ሚሊዮን አካባቢ ሆኗል። ወራዊ ወጫችን ማለት ነው። ይሄ የሆነው መሬቱም ያው ነው። መሬቱን ግን በአግባቡ ስለተጠቀምንበት ነው። በካሬ ከማደያው ብንጀምር 15 ብር የነበረ በእውነት በዚህ አጋጣሚ መልአከ ብርሃን ሩፋኤል የማነ ብርሃንን ሳናመሰግን አናልፍም። ይሄ ኮሪደሩ ሲሰራ ለተከራይተው የነበሩ ለ18 ዓመት ለ10 ዓመት የነበሩ በ2 ብርና በ3 ብር ነበረ ተከራይተው የነበሩት። የክፍለ ከተማው ከመልአከ ብርሃን ጀምሮ እስከ ስራ አስፈጻሚዎቹ መጥተው ከወረዳውም ከመንግስትም አጠቃላይ ወደ 50 ሜትር ነው የሚያስፈልጋት ቤተክርስቲያኗ በማለት ለዛሬው ልማት፣ ለዛሬው ማደያ ልማት፣ ለዛሬው ልዩ ልዩ ልማት እውነት ለመናገር ያው እውነት መናገር ስላለብን የጋራ ውጤት የክፍለ ከተማው የአዲስ አበባ ሀገረ ስብከት ውጤት ነው። በእውነት አመስግኑልኝ አንድ ጊዜ። እንግዲህ ከዚያ በኋላ ያው ካርታው የኛ የተስተካከለ ስላልነበረ ዋጋ የደብሩን አስተዳዳሪ አስከፍሏል። ምንም ጥያቄ የለውም። በዚህ መሃል ብዙ ነገሮች ይኖራሉ። እኔ ግን ከአባቴ በመንፈስ ቅዱስ ወልደው ካሳደጉኝ ከብፁዕ አቡነ ጎርጎርዮስ የተማርኩት ልማት በትዕግስት ማልማት መስራት ወደፊት እንጂ ወደ ኋላ መመለስ ስላልሆነ ያስተማሩኝ። ምክንያቱም አባቶች ብፁዓን አባቶች ትምህርት ቤቶች ናቸው። በተለይ ብፁዕ አቡነ ጎርጎርዮስ ትምህርት ቤት ናቸው። እኔም የተማርኩት ከሳቸው ስለሆነ ወደ ኋላ መከራ ቢበዛብኝ፣ የተለያየ ስም ቢሰጠኝ፣ የተለያየ መከራ ቢደርስብኝ ወደ ኋላ ሳልመለስ
ወደፊት በመገስገስ ወንድሞችም ከኋላዬ በመከተል ለዛሬዋ ውጤት ደርሻለሁ። እጅግ በጣም ደስ ብሎኛል። እግዚአብሔርን አመስግኑልኝ። ነገ ይሄ ውል የተሰጠው ለማደያው 10 ዓመት ነው። ከ10 ዓመት በኋላ ግን ቤተክርስቲያኗ በምታዘው በምትፈልገው መንገድ ለማስኬድ ወይም አስቸኳይ ነገር ከገጠማት ውሏን እንደምታቋርጥ ነው ውሉ የተዘጋጀው። ይህም ውል የተዘጋጀው እኛ ለክፍለ ከተማው አቀረብን። ክፍለ ከተማው ለአዲስ አበባ ሀገረ ስብከት በእውነት በዛሬው ዕለት እንዲገኙልን ፈልገን ነበረ። ብፁዕ አቡነ መልከጼዴቅ፣ ብፁዕ አቡነ ሄኖክ ባለውለታችን አባቶቻችን ናቸው። ከወዳጅ ጋር ማርጀት ስለሚያስፈልግ ማለት ነው። ጠርተናቸው ጋብዘናቸውም ነበር። አመስግኑልን ሁለቱን ብፁዓን አባቶች። መቼም ወሬኛ አይጠፋም፣ ሰምተው እንዳልሰሙ ጆሮ ሁለት መሆኑ ነው የጠቀመን። በዚህ ይሰማል፣ በዚህ ይፈሳል። ሁለቱ አንድ ባይሆን በጣም አይምሮ ያፈነዳ ነበረ። ስለዚህ ለብፁዓን አባቶች የተለያየ መረጃ ሲቀርብላቸው በአካል በመምጣት አባታዊ መመሪያ በመስጠት ቦታችሁን አስከብሩ በማለት በርቱ፣ ጠንክሩ በማለት ቦታውን በልማት ሸፍኑት፣ ክፍት ቦታ ካለ ለልማት ይፈለጋል በማለት ዛሬ ቦታችንን አጠቃላይ ይሄ የምታዩት ዙሪያውን በዚህ ማዶ መንግስት ችግኝ ተክልበት የነበረው ቤተክርስቲያኗ መጠቀም ስላልቻለች መንግስት ችግኝ ተክልበት ነበረ። እውነት ለመናገር ወደ 8000 ካሬ ቦታ ማዶ አሁን ያልጎበኛችሁት ማለት ነው። እሱን ስናስከብር እስር ቤትም ታስር ያለው ድንጋይም ተወርሯል። መላከ ብርሃን ሩፋኤል መጥተው ነው ከእስር ቤት ያወጡኝ። ይህን ያህል ዋጋ ተከፍሏል ለቤተክርስቲያኗ። ዛሬ ግን ሲለማ ተመልካቹ ብዙ ነው። በእውነት ለመናገር ማለት ነው። ነገም እድላችን ይዘን ነው የምንሰራው። ለቤተክርስቲያን እንሰራለን። ካርታው የቤተክርስቲያን ነው። ለሶስተኛ ወገን አሳልፎ መስጠትም መለወጥም አይቻልም። ይሄ ነው የምገልጽላችሁ፣ ይሄ በአቋም በልበ ሙሉነት ማለት ነው። ስለዚህ ቤተክርስቲያኗ በልማት አሁን ወደፊት እየሮጠች ነውና ይህንን ላደረገልን እግዚአብሔር ይህንን ደግሞ በርቱ እያሉ ብፁዓን አባቶች እዚህ ያሉ ብፁዓን አባቶቼ ባለውለታዎቼ በእውነት የህይወቴ ዋስትናዎቼ አባቶቼ ናቸው። አመስግኑልኝ። ከእግዚአብሔር በታች ማለት ነው፣ ከእግዚአብሔር በታች። ስለዚህ ይሄ ነውና ከዚህ በኋላ ምንም አልናገርም። እግዚአብሔር የተመሰገነ ይሁን። ማደያው እውነት ለመናገር የመኪናው ፍሰት የገቢው ፍሰት ልዩ ነው። ነገ ላይ 4 ሚሊዮን 5 ሚሊዮን አከራይታ ቤተክርስቲያኗ ከልመና ራሷን ችላ ታስተዳድራለች ማለት ነው። ሌላው ደግሞ ብፁዓን አባቶች መኪናችሁ ወደ ኤሌክትሪክ እስከሚቀየር ድረስ ኤሌክትሪኩም ደግሞ እዚያው ተዘጋጅቷል አለ። ወረፋ ሹፌሮቹ መጠበቅ የለም። ለአገልግሎት እንድትፋጠኑ በአግባቡ ህዝቡ ተደራሽነት እንዲኖረው ወረፋ መጠበቅ አይጠበቅባችሁም። ወደ አየር ማረፊያ መኪናዎቹ እየተላኩ ነዳጁ ይሞላል ማለት ነው። ለምን ቅድሚያ ለአባቶች ስለሆነ ማለት ነው። ይህንን ላደረገ ይሄ ቤተክርስቲያን በኢትዮጵያ እንደውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ማደያ በብፁዕ አባታችን በብፁዕ አቡነ ሕርያቆስ ሀገረ ስብከት በእውነት ልዩ ቀን ነው ዛሬ። ለእኔ ብቻ አይደለም ይሄ ድሉ ለሀገረ ስብከቱም ለክፍለ ከተማው ለጠቅላይ ቤተ ክህነትም ስለሆነ ይሄ የቤተክርስቲያኗ ማደያ ነው መባሉ በራሱ ሰሞኑን ስራው ጀምሮ በብፁዕነታቸው መልካም ፈቃድ ስራው ጀምሮ ነው የከረመው። የመኪናው ፍሰት የመኪናው ብዛት ልዩ ነበረ። የማን ነው ማደያ ሲባል የጊዮርጊስ ማደያ ቦሌ አየር ማረፊያ አለፍ ሲል የክፍለ ከተማው አለፍ ሲል የአዲስ አበባ ሀገረ ስብከት ከዚያም የጠቅላይ ቤተ ክህነት። ይሄ ኩራት ነው። ሁላችንም በዚህ መልኩ ካለማን ቤተክርስቲያን ሰፋፊ ቦታ አለት ማልማትም እንዳለብን ይጠበቅብናል። ለብፁዕ አባታችን አቡነ ጎርጎርዮስ በመንፈስ ወልድ ያሳደጉኝ አባቴ ዛሬ ሰው የወለደውን ልጅ ማስተዳደር ያቃተው እሳቸው ግን በእውነት ከተለያየ ቦታ ከደቡቡ ከሰሜኑ ከተለያየ ቦታ ሰብስበው ስንበላ ደስ እያላቸው ስንጠማ እያዘኑ ያሳደጉን አባታችን ብፁዕ አባታችን ለብፁዕ አቡነ ጎርጎርዮስ ብፁዕ አቡነ ሳዊሮስ ይሸልሙልናል። ለብፁዕ አባታችን ለብፁዕ አቡነ ጎርጎርዮስ እግዚአብሔር ይመስገን እያላቸው አመስግኑልኝ። እሺ፣ ቀጣይ ለብፁዕ አቡነ ዲዮስቆሮስ ብፁዕ አባታችን ብፁዕ አቡነ በእውነት አባቴ አይዞ በርታ የምለው ልማት የሚያበረታቱኝ ብፁዕ አቡነ ዲዮስቆሮስ የሁላችን አባት አመስግኑልኝ ብፁዕ አባታችንን። ለብፁዕ አቡነ መልከጼዴቅ ባይኖሩም ያው ተወካይ ይቀበልልናል። ለብፁዕ አቡነ መልከጼዴቅ አንተ ወደዚህ ለብፁዕ አቡነ መልከጼዴቅ ባይኖሩም ይቀበሉልኛል። እንግዲህ አባ ገብረ መድኅን ይቀበሉ የብፁዕ አቡነ መልከጼዴቅን
አሁን ደግሞ ለብፁዕ አባታችን አቡነ ሳዊሮስ ብፁዕ አባታችን አቡነ ጎርጎርዮስ ይሰጡልኛል። እንግዲህ ይሄ የሚያገለግሉበት እንደው ከፍቶ ቢታይ ጥሩ ነበር። እንግዲህ ያልተፈቀደ መሰለኝ። እሺ ለብፁዕ አባታችን ደግሞ ለብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ብፁዕ አባታችን አቡነ ጎርጎርዮስ ይሰጡልኛል። እሺ ከዚህ ቀጥሎ ለብፁዕ አባታችን ሌላው ደግሞ ብፁዕ አባታችን ሲከፋኝ ሳዝን ሄጄ ሳለቅስ አይዞህ ልጄ የሚሉኝ ለብፁዕ አቡነ ቀውስጦስ በምን ምክንያት አልተገኙም? ለብፁዕ አቡነ ቀውስጦስ ይሰጡልኛል። ለብፁዕ አቡነ ቀውስጦስ። እሺ ከዚህ በኋላ ለአባታችን ለአባ ገብረ መድኅን ንጉሴ ደግሞ ብፁዕ አባታችን ይሰጡልኛል። ለብፁዕ አባታችን ለአባ ገብረ መድኅን የሀገረ ስብከታችን ዋና ስራ አስኪያጅ ለክቡር አባታችን መላከ ብርሃን ሩፋኤል የማነ ብርሃን ያመስግኑልን። ለመላከ ብርሃን አመስግኑልን፣ አመስግኑልን። መምህር ወንዶሰን ደግሞ የክፍለ ከተማው የሰው ኃይል ያው እሳቸው ፓራፍ ካላደረጉ ስራ አስኪያጁ ስለማያወጡ እሺ ያዙ። እግዚአብሔር ያክብርልን፣ አመስግኑልን፣ አመስግኑልን። ከዚህ በኋላ ብፁዓን አባቶች ቦታቸውን ይይዛሉ። ለዳሎል ለአቶ ብሩክ በእውነት ለሱም ሽልማት እንግዲህ ወይም አንድ አባት ጋብዙልንና ካለ ለዳሎል አቶ ብሩክ። ሌላው ለብፁዕ አባታችን አቡነ ሄኖክ ዮሐንስ ቀኖ ተወካይ አለ። ለብፁዕ አባታችን አቡነ ሄኖክ ሊቀ ማእምራን የማነ ዘመንፈስ ሊቀ ማእምራን የማነ በእውነት በዚያን ሰዓት ቃጠሎ በደረሰብን ሰዓት ኮሪደሩ በሚፈርስበት ሰዓት ርጦ በመምጣት አይዟችሁ በማለት ከመላከ ብርሃን ጋር ሲያበረታቱን የነበሩ ሊቀ ማእምራን የማነ ካሉ ከሌሉም ተወካይ ሲመጡ እንሰጣቸዋለን። ከዚህ በኋላ የሽልማቱ ብዙ ነው። ለባለ ሀብቶቹም አዘጋጅተናል፣ ለሌሎችም አዘጋጅተናል። መርሃ ግብራችን እንዳይንዛዛብን አጠር ለማድረግ ዛሬ የምናየው የልማት ስራ ይህ ነዳጅ ማደያ፣ የመሰረት ድንጋይ የጣለበት ትምህርት ቤትና ክሊኒክ እንዲሁም በቤተ መቅደሱ ጉልላት ላይ የከበረው መስቀል የብዙ ልፋት ውጤቶች ናቸው። ከዚህ ስራዎች በስተጀርባ የመላከ ሰላም ይትባረክ አሰፌ ድካም አለ። ፀሐይ ገና ሳትወጣ ለስራ ወጥተው ፀሐይ ከጠለቀች በኋላ እስከ ሌሊት ድረስ በብርድና በድካም ሲያገለግሉ አይተናቸዋል። መላከ ሰላም ለዚህ ደብር እድገት ያላቸውን ራዕይ ከግብ ለማድረስ እንቅልፍ ካይናቸው ነስተው ለቤተ ክርስቲያን ምን ይሻላል እያሉ ሌት ተቀን ሲተጉ የነበሩ የሥራ ሰው ናቸው። እሳቸው ለቤተ ክርስቲያን ያላቸውን ፍቅር በቃላት ሳይሆን ዛሬ በቆሙት በእነዚህ የልማት ተቋማት ላይ እናያቸዋለን። ክቡር መላከ ሰላም ይትባረክ አሰፌ እርሶ የደከሙት ለሰው ሳይሆን ለባለቤቱ ለእግዚአብሔር እንደሆነ እናውቃለን። ይሁን እንጂ ለሚገባቸው ክብርን ስጡ እንደሚል ቃሉ እኛ የደብሩ አገልጋዮች፣ ምእመናን፣ የቤተ ክርስቲያን ልዩ ልዩ ሰራተኞች በእርሶ ትጋት እስከ ሌሊት የሚዘርቅ ተጋድሎ እጅግ ተደስተናል። የእርሶ መሪነትና ቆራጥነት ለእኛም ብርታት ሆኖናል። ብፁዓን አባቶቻችን ሆይ ይህንን የድካማቸውን መታሰቢያና የትጋታቸውን መግለጫ የሆነው ሽልማት በቅዱሳን እጆቻችሁ ባርካችሁ እንድታበረክቱልን ስንል በታላቅ ትህትና እንጠይቃለን። የአባቶቻችን ጸሎትና በረከት ከሁላችንም ጋር ይሁንልን። አሁን አባታችን መላከ ሰላም ይትባረክ አሰፌን እየሸለምን ያለንበት ሰዓት ነው። ሁላችሁም በጭብጨባ በእልልታ ልዑል አምላካችን እግዚአብሔርን አመስግኑ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰ ለዚህ የሚያገለግሉበትን ልብሰ ተክህኖ ነው አባታችን ብፁዕ አቡነ ጎርጎርዮስ እየባረኩ እየሰጡ እልል ብላችሁ እግዚአብሔርን አመስግኑልን። በመቀጠልም ደግሞ ከመላከ ሰላም ክቡር ይትባረክ አሰፌ ጋራ ክቡር ጸሐፊያቸው ሁሌ የማይለይ መላከ ልዑል እሳቸውን መምህር ገብረ ሕይወትን እንሸልማለን። እሳቸውንም በጭብጨባ በእልልታ በእውነት ተቀበሉልን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እልል በሉላቸው። መላከ ልዑል ገብረ ሕይወት እሳቸውም እንደዚሁ ከመላከ ሰላም ይትባረክ አሰፌ ጎን ሆነው ሲያገለግሉ የነበሩ ታላቅ አባታችን ናቸው።
እንዲሁም ደግሞ የተከበሩ መጋቤ አእላፍ ጣፋጭንም እንደዚሁ በቤተ ክርስቲያናችን በትጋት ከምስረታው ጀምሮ የሚያገለግሉ የቅዱስ ጊዮርጊስ አገልጋይ ናቸው። መጋቤ ስርዓት ደግሞ ደመላሽ እንደዚሁ ወንድማችን በቤተ ክርስቲያናችን በቁጥጥር አገልግሎት ነው የሚያገለግለው። ሁል ጊዜ ግንባር ቀዳሚ በመሆን ፊት ለፊቱ ነው የሚያገለግል ወንድማችን ነው። ለመጋቤ ስርዓት ደመላሽ እግዚአብሔርና በቤተ ክርስቲያናችን ከሚያገለግሉ ወንድሞቻችን መካከል ሶሎሞን ተጠቃሽ ነው። ሁል ጊዜ ከቤተ ክርስቲያን አይለይም። ምእመናኑ በሙሉ በፍቅር የሚወዷቸው አባታችን ናቸው። መላከ ሰላም አንድ የፍቅር ስጦታ እንደዚሁ አምጥተውላቸዋል። የመጨረሻ ነው። ብፁዓን አባቶች ባርከው ይሰጡልናል። እልል ብላችሁ ምእመናን በጭብጨባ ሞራል ስጡልን። ለክቡር አባታችን መላከ ሰላም ይትባረክ አሰፌ ሽልማቱን ይቀበላሉ። እልል በሉ፣ እግዚአብሔርን አመስግኑ፣ ክብር ለእግዚአብሔር ስጡ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጀመሪያውን የነዳጅ ማደያ የሚያሳይ ነው። ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የማህበራት ማደራጃ መምሪያና የቤተ መዛግብት ወመዘክር የበላይ ኃላፊ፣ የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ክቡር ንቡረ እድ ኤልያስ አብርሃ፣ ሁላችሁም እንደየማዕረጋችሁ በዚህ ያላችሁ ምእመናን ሁላችሁም እንደምን አረፈዳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለ ስጦታው ብፁዓን አባቶችን በመወከል ላመሰግን ወዳለሁ። ስለ ተሰራውም ስራ በአንድ ቀን በርካታ ስራዎች ናቸው የተሰሩት የተመረቁት። አዲስ ለሚሰራው ህንፃ የመሰረት ድንጋይ ተቀምጧል። ከዚህ በፊት ለተሰራው የነዳጅ ማደያ የምረቃት ስነ ስርዓት ተደርጎ ሪቫን ተቆርጧል። ጉብኝትም በዚሁ መልኩ ተደርጓል። በዛሬው ዕለት አዲስ የሚሰራው ቤተ ክርስቲያን የመስቀል የጉልላት መስቀል የማኖር ስነ ስርዓትም ይከናወናል። በአጠቃላይ በደብሩ ላይ የተሰሩ በርካታ የልማት ስራዎችም እንዲሁ ታይተዋል፣ ተጎብኝተዋል። ስለ ሁሉም ነገር እግዚአብሔርን እናመሰግናለን። የስራ መሪ የስራ ባለቤት ሆነው የሰሩትን ሁሉንም ከክፍለ ከተማው ጀምሮ የደብሩ ዋና አስተዳዳሪ መላከ ሰላም ይትባረክንም የስራ ባልደረቦቻቸውን የደብሩ ማህበረ ካህናት፣ ማህበረ ምእመናን ሁሉም ምስጋና ይገባቸዋል። አመስግኗቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አባቶቼ፣ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የተከበራችሁ የጠቅላይ ቤተ ክህነት ልዑካን፣ የዚህ ሀገረ ስብከት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የክፍለ ከተማው ስራ አስኪያጅ፣
ልዩ ልዩ የቤተ ክርስቲያናችን ታላላቅ አንጋፋ አስተዳዳሪዎች፣ ገዳማትና አድባራት፣ ልዩ ልዩ የቤተ ክርስቲያናችን ታላላቅ ምሁራን፣ የዚሁ ደብር አስተዳዳሪ መልአከ ሰላም ይትባረክ፣ ምናልባት ቀደም ተከተሉን ዝርዝር ጉዳዩን ለመናገር ብዙ ሰዓት እንዳልፈጅ ሁላችሁም በዚህ መርሃ ግብር የተገኛችሁ ክቡራንና ክቡራት፣ ናሁ ሰናይ ወናሁ አዳም ሰው ይሄሉ አሃው ወረ ይላል ነቢየ እግዚአብሔር ዳዊት። መልካም ነገር መልካም ነውና ይህን መርሃ ግብሩ ብዙ መድረኩ ያናግራል። ግን ካለው ሰዓቱን ብዙ ሰዓት የሚያናግር አይደለምና ወቅቱ፣ ሰዓቱ፣ ጊዜው አሰራየ ዘኢያሰሪ ተብሎ የሚነገርበት ወቅት ነው። በዚህ ጊዜ ብዙ ሊቃውንት አባቶች፣ ብፁዓን ሊቃነ ጳጳሳት ተደራሽነት ያላቸው እኔን ቀደም ብለው ነው እንጂ ተደራሽነት ያላቸው የብፁዕ ቅዱስ ፓትርያርኩ ተወካይ አቡነ ዲዮስቆሮስ፣ የጠቅላይ ቤተ ክህነታችን ዋና ስራ አስኪያጅ መልእክቱ በእነሱ ቢነገር ያማረ ይሆን ነበር። ነገር ግን ይህን ሽምግልናውን ትንሽ እያጋለጠን ስለሆነ በሽምግልናው ምክንያት ነው የተነሳሁት የታዘዝኩት እንጂ እነሱ ቢናገሩት በደንብ ያሳመሩት ነገር ነበር ማለት ነው። እና እንግዲህ አሰራየ ዘኢያሰሪ የማይታየውን ታየ። የልደት፣ የጥምቀት፣ የቃና ዘገሊላ ታላላቅ በዓላቶቻችንን ያከበርንበት የምናከብርበት ወቅት ነው። ሁሉም በድካሙ ነው የቆየ ነው። ሁሉም ከዚህ ያሉ አባቶች ሲያገለግሉ በብዙ አቅጣጫዎች ሲያገለግሉ ነው የሰነበቱት። ለሁላችንንም እንኳን በሰላም ሕይወት ጠብቆ አደረሰን አደረሳችሁ ለማለት እወዳለሁ። አሁንም እንኳን አደረሰን አደረሳችሁ። ይህንን እንደተጠበቀ ሆኖ ማህበረ ምእመናን ወምእመናት ይህንን ታላቅ ስራ ሰርታችሁ ወደዚህ ተኮር ማድረግ ስለሚያስፈልግ ሌላው ሁሉ እንደተጠበቀ ሆኖ ስራ መስራት ጥሩ ነው። ለሚሰራ ሰው፣ ለሚያገለግል ሰው መልካም ነው። ሁላችንንም አምላካችን መድኃኒታችን ኢየሱስ ክርስቶስ ሰራተኛ ነው። የሰጠን መመሪያም ደግሞ ስሩ ነው። እኛም ደግሞ የቤተ ክርስቲያናችን ወሳኝ አካላት ነን። ይህንን ጊዜ መጠቀም ያስፈልጋል። ስራ ለሚሰራ ሰው ብዙ እንቅፋት ይገጥመዋል። የማይሰራ ሰው ደግሞ እንደምታውቁት ወቅቱ፣ ሰዓቱ ተናጋሪም አሿፊም የበዛበት ዘመን ነው። ሲሰራ ብዙ ነገሮችን ይሰበስባል፣ ያጋልጣል። ብዙ ነገሮችን ተከትሎ ነው የሚመጣው። የሚሰራ ሰው ግን መስራት ይጠበቅበታል። ሰራተኛ መሆን ከእያንዳንዳችን እንኳን በክህነታዊ ደረጃ ቀርቶ ማንኛውም ኦርቶዶክሳዊ የሆነ ሁሉ ወደ ስራ የምንጋበዝበት ወቅት ነው። ሁላችን ተጋብዘናል። አሁን ሳይሆን ስንዚሁ ቤተክርስቲያኗን ስናገለግል
የቤተ ክርስቲያን አባልነት ለቤተ ክርስቲያን ጥሪ በሚደርስበት የክርስትና እምነት ማለት ጉዞው ጣፋጭ ነው፣ መራራም ነው። ከነ ጣፋጭነቱ ከነ ምሬቱ የተቀበልነው። በሃይማኖት ዙሪያ ብዙ ነገሮችን ያስብላል፣ ያናገራል። ተናጋሪዎቹ ያሳምሩታል። እኔ ወልከፍከፍ ባለ አማርኛ ነው የምናገረው። የሆነ ሆኖ ግን ሰራተኛ መሆን ስሩ ተብለናል። ስልጣኑ ተሰጥቶናል። ስልጣኑን በአግባብነት መያዝ ደግሞ የእያንዳንዳችን ተደራሽነት ማድረግ ይጠበቅብናል። ስለዚህ ሀገራችን ኢትዮጵያ የበረከት ሀገር፣ የአማኞች ሀገር፣ የመነኮሳት ሀገር፣ የመናኞች ሀገር፣ የካህናት ሀገር፣ የሊቃውንት ሀገር፣ የምሁራን ሀገር፣ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ተብሎ የተነገረላት ሀገር፣ በረከት የሚታደልበትና የምታገኝበት የሚሰጥባት ሀገር፣ የበረከት ሀገር ስለሆነች እቺ የበረከት ሀገር ደግሞ ጠብቆ ማስጠበቅ ከኛ ይጠበቅብናልና እያንዳንዳችን የምንሰራቸው ስራዎቻችንን በአግባቡ መስራት እግዚአብሔር ይወደዋል። ስለዚህ ወንድማችን የተባረክ ቅድም እኔን ስም ሲጠቅሱ ሰምቻቸዋለሁ። እውነት ነው። እኔ የማውቃቸው በቁምጣ እኔም በዚሁ እንደሳቸው በተራ ምንኩስና ህይወት ነው የምንተዋወቀው። በዚያው አብረን እንግዲህ ከታላቁ አባታችን አቡነ ጎርጎርዮስ ስር ሆነን በዚያው አብረን እየታዘዝን እሳቸውም እየታዘዙ እኔም እየታዘዝኩ በጋራ ሆነን አብዛኛዎቻችሁ ታውቃላችሁ እዚህ ያላችሁ በዚህ መልኩ የተገናኘ ነው። በወንዝም አይደለም፣ በተራራም አይደለም፣ በሌላም አይደለም። የተገናኘ ነው በሃይማኖት ነው። ሃይማኖት ያዛመደው ማንም አይፈታውም። ሃይማኖት ትልቅ ማሰሪያ ነው። ትልቅ ገመድ ነው። የማይበጠስ ገመድ ነው። የማይሻር፣ የማይከለስ፣ የማይበረዝ። ስለዚህ በሃይማኖት ስራ በዚያ ነው ታላቁ አባታችን አቡነ ጎርጎርዮስ በዚያው ሜዳው ላይ በዝዋይ ሜዳ እንደምታውቁት በዚያ ነው ተገናኘ ነው። ከዚያን ሰዓት ጀምሮ እኔም ልዬ ነህ እላቸዋለሁ፣ እሳቸውንም አባቴ ነው ትላሉ። ስለዚህ በዚህ መልኩ እንደተገናኘ ነው። ሌላ ምንም ምናልባት ጊዜው መነካካት የበዛበት ዘመን ስለሆነ ብዙ ነገሮችን የሚያስፍሉ ቋንቋዎቹ የሚመነዘሩበት፣ የሚከነዱበት፣ የሚሰፈሩበት ጊዜ ስለሆነ በጠራራ ሜዳ የተገናኘ ነው። አሁንም የሃይማኖት ስራ ያጣበቀው በሃይማኖት የተገናኘ ሰው አይፋታም። በሃይማኖት የተቋጨ ነገር አይፋታም፣ አይበተንም፣ ይሰበሰባል። ተሰብስቦ አንድ ገመድ የማይበጠስ ገመድ ይሆናል። የማይሻር የማይቆረጥ ገመድ ይሆናል። ስለዚህ በሃይማኖት ሁላችሁ አንድ ነን። ነገር ግን ጊዜያችን ደግሞ እንደምታውቁት ነው። እኔ ብዙ ውስጥ እዚህ ገብቼ አልፈተፍትም። ብዙ ለመድረኩም ብዙ ለመናገር ትንሽ አልቸኩልም። ብዙ ጊዜ ከመናገር መስማት ነው የምወደው። የሚነገር ነገር ይጠፋል ማለት ሳይሆን መስማት እወዳለሁ። ስለዚህ መስማትም ማሰማትም ነው የሃይማኖት ስራ። መስማትም ማሰማትም፣ መቀበልም መስጠትም፣ መመሪያው ተቀብሎ ህግ ጠብቆ ስርዓት ጠብቆ ቤተ ክርስቲያናችን የህግ የበላይነት በህግ የምትመራ ህግ አዋቂ ክርስቶስ የመሰረታት በሃይማኖታችን ዙሪያ ያሉትን እናውቃቸዋለን። ቤተ ክርስቲያናችን አቃፊ ናት። ቤተ ክርስቲያናችን ደጋፊ ናት። ቤተ ክርስቲያናችን ድሆችን ትረዳለች፣ ትራዳለች፣ ታግዛለች፣ ታበላለች፣ ታጠጣለች፣ ትንከባከባለች፣ ድሆችን ተሸክማ ትጓዛለች። ስለዚህ ከዚህ ያየኋቸው ስራዎች የበረከት ስራዎች ናቸው። በሌለው ነገር ተነስቶ ለስራ ተነሳሽነትን ስራን ማስቀደም ትልቅ ነገር ነውና እኔ በጣም ሊበረታቱ ይገባቸዋልና አመስግኗቸው ለማለት ነው።
እኔ ያበዛሁት መሰለኝ። ስለዚህ እንበርታ ነው። ጊዜው ጊዜ ነው። በርትተን ግን ጊዜን ጠብቀን አስጠብቀን በጥበብ በትዕግስት በጸሎት ተባብረን ተጋግዘን ለሀገራችን ቆመን ማገልገል ይጠበቅብናል። አንዱ በአንዱ እያመከኛኘ አንዱ ሌላውን እየገፈተረ በመገፈታተር ዓለም አይቀናም። ቤተ ክርስቲያናችን የሰላም በር ከፋች ናት። ሁላችሁ እዚህ ያሉ አባቶቻችሁ ሊቃነ ጳጳሳት ይኸው ታች የተባላቸውን ወደ ጳጳሳት ነው ጎራ የሚለው ላይ ከወጣ በኋላ ደግሞ ሌላው ይባላልና እያንዳንዳችን እያንዳንዱ ድርሻ አለው። ድርሻ አለን። በድርሻችን ሳንነካካ፣ ሳንገፈታተር፣ ሳንናናቅ መናናቅ ለሃይማኖቱ ነቀርሳ ነው፣ ህመም ነው። መናናቅ፣ መገፈታተር፣ መጠላላት፣ መጠላለፍ፣ አንድ በአንዱ ላይ መራመድ። የአንዱን እንጀራ ሌላውን ይመኘዋል። አንድ እንጀራ ያለው ሁለት ይመኛል። ሁለት ያለው ደግሞ አምስት ለማድረግ ደግሞ ይሮጣል እያለ ደግሞ እስከ የለውም። ስለዚህ እያንዳንዳችን ይህንን በጣም የሚያስደስት ስለሆነ እኔ በጣም ደስታዬን የላቀ ነውና ደስ ስላለኝ ነው እኔ ትንሽ የምተነፍሰው ያለሁና ሁላችንንም ተከባብረን የበላይ አካል ማክበር። አዎ ሲኖዶሱ እንደምታውቁት የኢትዮጵያ ቤተክርስቲያን በሲኖዶስ ነው የምትመራው። ሲኖዶሳዊ አቅም አለ። ስለ ሲኖዶሱ ምን አለ ሲኖዶሱ፣ ምን አለ ጳጳሱ፣ ምን አለ ስራ አስኪያጁ፣ ምን አለ ክፍል ስራ አስኪያጅ፣ አስተዳዳሪዎቹ፣ መሪዎቹ በየደረጃችን መጠበቅና ማስጠበቅ ይጠበቅብናልና ይህንን እድል ስላገኘ በጣም ደስ ብሎኛል። ስለ ሁላችንም ተከባብረን ስራችን እናሳድግ ለማለት ነው። ትልቅ በረከት ነው ያየሁት እኔ እና ልጃችን ይትባረክ። እንግዲህ ልጃችን ከዚሁ ነዳጁ ማደያ ተቋቁመዋል። ነዳጅ ነው። ስለዚህ እዚሁ እንመጣችሁ ደግሞ ተሰለፉና እንሞላላችኋለን ብለውናል። እንመጣለን ግን ወደዚያኛው ወደ ዋና መስሪያ ቤት ከዚያው እንዲተክል ነው መደረግ አለበት። እንደ እውነቱ ከሆነ ከዚያው ከሲኖዶሱ በር ከዚያው ከበራችን ከመንበረ ፓትርያርክ በር ላይ ከዚያ ቢተከል በጣም በእውነቱ ምስጋና ያስፈልገው ነበር። ዝም ስላላችሁ ነው ስለማትፈሩ መሰለኝ ዝም አላችሁ። በሌሎቹ ቤተ እምነቶች እንደ ከብፁዕ ቅዱስ አቡነ ጳውሎስ ብዙ ቦታዎች አይቻለሁ። ቦታዎች ያውቃሉ ሊቃነ ጳጳሳት በደጅ አፋቸው ያለ ሁሉም ነገር በደጅ አፋቸው አለ። እኛ ወደ ጳጳሳት እየመጣችሁ ወደ ማለት ትንሽ እና ከዚያው ተባበራችሁ አለቆች የአዲስ አበባ ሊቀ ጳጳሱ ብፁዕ አቡነ ሕርያቆስም ብፁዕ አቡነ ታዊሮስም አሉ። ከዚያው ከበራችን መቋቋም አለበት የሚል እምነት ያለኝ እኔ እንደ እውነቱ ከሆነ ማለት ነው። ይህ መንቀፊያ አይደለም፣ ግን መንቀፋቸውን እንዳይባል ይሄ መንቀፌ አይደለም። የበለጠ ዓለም እንዲያየን የኢትዮጵያ ቤተክርስቲያን ሲኖዶሱ እንዲህ አድርገዋል የሚያስብል ምእመናን ልጆቻችን ሀብቶቻቸውን ይሰጣሉ። እውነት ለመናገር ነው። እኔ ይቅርታ ይደረግ ለአባቶች ምእመናን ይሰጣሉ። እኛም ደግሞ ስናከፋፍል ደግሞ ቤተክርስቲያን ስራ ደግሞ ሰፊ ነው። ግን ከዚያው ከመንበረ ፓትርያርክ እዚህ ማደያ ቢከፈት በጣም ጥሩ ይሆናልና ይህንን የቤት ስራ ምናልባት ቢሰራም ባይሰራም ልናገረው ብዬ ነው። ማደያ ተተከፈተ ዝም ትላላችሁ? ዝም አላችሁ? አመስግኑ እንጂ እንከፍታለን በሉ። ስለዚህ ሁላ ተባብረን ከዚያ ቢከፈት ጥሩ ነው። ይሄ ሞራሉ በጣም ጥሩ ነው። ይሄ ቃጭል ነው፣ መቀስቀሻ ነው። ስለዚህ እኛንም በዚህ ያለን አባቶች በዚህ መልኩ ብንረዳው ጥሩ ነው ለማለት ነው። በተረፈ በጣም ጊዜን አባክኛለሁ መሰለኝ። በጣም አመሰግናለሁ። ይህን እድሉን ቅዱስ ሲኖዶስ ጸሐፊ የብፁዕ ቅዱስ ወኪል ናቸው፣ ጣላይ ስራ አስኪያጁ
ይህንን እድሉ ስለሰጡኝ የነሱ እድል ብዬ ነው የማምነው። ብፁዕ አቡነ ሕርያቆስም በዚሁ መልኩ ይህንን በዚህ መድረክ እንዳሳርግ የሆነች ድምፅ እንዳሰማ ስለፈቀዳችሁልኝ ከልብ አባቶቼ ሊቃነ ጳጳሳት በክብር እወዳቸዋለሁ፣ አመሰግናቸዋለሁ። በመንበራችሁ ያኖሩልን፣ የአባትነታችሁ በረከት አይልን፣ የብፁዕ ወቅዱስ ፓትርያርካችን በረከት አይልን፣ ሀገራችን ኢትዮጵያ በሰላም ይጠብቅልን። ዘመነ አስተርእዮ ነው። የአስተርእዮውን ዘመን የበረከት ዘመን፣ የሥራ ዘመን፣ የመፈቃቀር ዘመን፣ የመቻቻል ዘመን፣ የትዕግስት ዘመን፣ የጥበብ ዘመን፣ ስራ የምንሰራበት የምንፋቀርበት ሀገራችን ኢትዮጵያን በንጹህ ሆነን የምናገለግልበት ሰውና ሰው የምናሳርቅበት የጎደለውን ሁሉ የምንሞላበት የተጣመመ ሁሉ የምናቃናበት ያድርግልን። በዚሁ ተቋም የወጣችሁ የወረዳችሁ ይህንን ያገለገላችሁ ይህን ታላቅ የሆነ ለመጀመሪያ ጊዜ ማደያ ሰርታችሁ ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ያበረከታችሁ እግዚአብሔር አምላክ ይባርካችሁ ይቀድሳችሁ። ሁላችሁ እግዚአብሔር አምላክ ይባርክ ይቀድሰን። የሰማዕቱ የቅዱስ ጊዮርጊስ በረከት፣ ረድኤት፣ ጸሎት፣ አማላጅነት አይለየን። ሀገራችንን፣ ሕዝባችንን፣ ቤተ ክርስቲያኖች ሰላም ያድርግልን። መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ ለእምነ
ተመስገን ክብር ይግባው መድኃኔዓለም ለዚህ ይሄን ለማየት ያበቃን። Terus kalau